ሰላም ሰላም እንዴት ናችሁ? እንዴት ዋላችሁ? እንዴት አደራችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ ብያለሁ። ለማታውቁኝ እኔ ደሳለሁ እባላለሁ። በዛሬው መርሃ ግብሬ ደግሞ ለእናቶች እጅግ በጣም አስፈላጊ የሆነ መረጃ ነው ይዤ የመጣሁት። በእርግዝና ጊዜ የሚታዩ ምልክቶች ምንድን ናቸው? አንዳንድ ምልክቶች ደግሞ ከጤና መታወክ ጋር ይያያዛሉ። ለነዛስ ቤቴ ላይ ምን ማድረግ አለብኝ የሚለውን ነገር አጠር አድርጌ ለእናቶች ነው ይዤ የመጣሁት ማለት ነው። ታዲያ እናቶች ይህንን ቪዲዮ ከመከታተላችሁ በፊት ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ አድርጋችሁ ሌሎች የምለቃቸው መረጃዎች እንዲደርሳችሁ ሰብስክራይብ አድርጋችሁ መጀመር ትችላላችሁ። ከዛ ውጭ ደግሞ ላይክ ሼር ማድረግም እንዳይረሳ። ከዛ በተጨማሪ ደግሞ ምናልባት እኔን ማግኘት የምትፈልጉ እናቶች በ0922 47 95 95 ማግኘት ትችላላችሁ ማለት ነው። ቀጥታ ወደ አዘጋጀውላችሁ መረጃ ገባለሁ። የመጀመሪያው የወር አበባ መቅረት ነው። የወር አበባ መቅረት የመጀመሪያው የእርግዝና ምልክት ነው። እንግዲህ በእርግዝና ወቅት ከሚታዩ ምልክቶች አንዱ የመጀመሪያ የሆነው የወር አበባ መቅረት ነው። ያው የወር አበባ አይኖርም ማለት ነው። አንድ እናት ነፍሰ ጡር ከሆነች የወር አበባ አይኖርም፣ የወር አበባ ይቆማል ማለት ነው። ምናልባትም ደግሞ ከወር አበባ መቅረት ጋር ሌሎች ከእርግዝና ውጪ የሆኑ ነገሮች ሊያያዙ ይችላሉ። እርግዝና ብቻ ሊያመጣው አይችልም። የወር አበባ ቀረኝ ብሎ ነፍሰ ጡር ነኝ ብሎ መደምደም አይቻልም። ሌሎች ተያያዥ ምክንያቶች የወር አበባ እንዲቀር ሊያደርጉ ይችላሉ። ለምሳሌ ጭንቀት ሊሆን ይችላል። ይሄ በተለይ ስትረስ ውስጥ ላይ ያላችሁ እናቶች፣ ትምህርት ላይ ያላችሁ እናቶች ከትምህርት ጋር በተገናኘ ስትረስ ሊኖር ስለሚችል ስትረሶች ሊያስቀሩት ይችላሉ። ከዛ ውጭ ደግሞ ስፖርት የምታዘወትሩ እናቶች ከፍተኛ የሆነ ኤክሰርሳይዝ ምናልባትም የረጅም ርቀት ሩጫ የምትሮጡ ሊሆን ይችላል። ስፖርት ዳይሊ ኤክሰርሳይዝ የምታደርጉ ከፍተኛ የሆነ ኤክሰርሳይዝ የምትሰሩ ሴቶች ሊሆኑ ይችላል። ብቻ በተለያዩ ምክንያቶች የወር አበባ ሊቀር ይችላል። የወር አበባ ቀረ ማለት እርግዝና አለ ማለት ብቻ አይደለም። በሌሎች ምክንያቶች የወር አበባ ሊቀር ስለሚችል ማለት ነው። ነገር ግን የወር አበባ ሲቀር ወደ ጤና ተቋም ሄዶ የእርግዝና ምርመራ ማድረግ አስፈላጊ ነው ማለት ነው። ግን የወር አበባ ሲቀር የመጀመሪያው የእርግዝና ምልክት መሆኑን ማወቅ ይጠበቅብናል ማለት ነው። ሌላኛውና ሁለተኛው በእርግዝና ወቅት ላይ ሊታዩ ከሚችሉ ምልክቶች አንዱ የሆነው የጠዋት ህመሞች ወይም ደግሞ ሞርኒንግ ሲክነስ ብለን የምንጠራቸው ናቸው። እነዚህ ሞርኒንግ ሲክነስ ወይም ደግሞ የጠዋት ህመሞች የምንላቸው እርግዝና ከተከሰተ ከ2 እስከ 8 ሳምንት ጊዜ ውስጥ ሊከሰት ይችላል ማለት ነው። እነዚህ የጠዋት ህመሞች ወይም ደግሞ ሞርኒንግ ሲክነስ ስያሜው የተሰጠው ህመሙ ጠዋት ላይ ስለሚጨምርና ጠዋት ላይ ስለሚበረታ ነው። ምናልባትም ማቅለሽለሽ፣ ማስመለስ፣ የምግብ ፍላጎት ማነስ፣ ራስ ምታት እና ሌሎችም ምልክቶች ሊኖሩ ይችላሉ ማለት ነው። እነዚህ ነገሮች በእርግዝና ወቅት ላይ ሊኖሩ የሚችሉ ምልክቶች ናቸው ማለት ነው። እነዚህ ነገሮች ባያችሁ ጊዜ የእርግዝና ምልክቶች ሊሆኑ ስለሚችሉ ወደ ጤና ተቋም ሄዳችሁ የእርግዝና ምርመራ ማድረግን ይሻል ማለት ነው። ሌላኛው በእርግዝና ወቅት ሊኖር የሚችል ምልክት የጡት ህመም ማደግ ወይም ደግሞ መቀየር ሊሆን ይችላል። አሁን
እርግዝና በሚኖርበት ጊዜ ምናልባት እነዚህ የጡት ህመም ቴንስ ብረስት ምንድነው ቴንደር ብረስት የምንለው ማለት ነው። ይቅርታ ብረስት ቴንደርነስ ሊኖር ይችላል። ስዌሊንግ ኦፍ ብረስት ሊኖር ይችላል። ወይም ደግሞ ይሄ የጡት መቀየር የምንለው ለምሳሌ ጡት ጫፍ አካባቢ ላይ የመጥቆር አይነት ስሜት ሊኖር ይችላል። የጡት ማስያዣ ስታደርጉ ደግሞ ጡት ማስያዣችሁ ላይ ምንድነው የመወፈር ነገር የማደግ ነገር ወይም ደግሞ ሙልት የማለት አይነት ነገር ስሜቶች ሊኖሩ ይችላሉ ማለት ነው። እነዚህ ምልክቶች እርግዝና ከተከሰተ ከ2 እስከ 3 ቀን ውስጥ ላይ ሊኖሩ ይችላሉ። እነዚህ ምልክቶች ከምን ጋር ይመሳሰላሉ ካላችሁኝ ምናልባትም የወር አበባ ሲመጣ ሊከሰት ወይም ደግሞ ሊኖር ከሚችለው አይነት ስሜት ጋር ተመሳሳይ አይነት ስሜት ሊኖር ይችላል ማለት ነው። እነዚህም ከጡት ህመምና ከጡት ማደግ ወይም መቀየር ጋር የሚያያዙ የእርግዝና ምልክቶች ናቸው ማለት ነው። ሌላኛው በእርግዝና ወቅት ሊከሰት የሚችል ምልክት ደግሞ ምንድነው ቶሎ ቶሎ መሽናት ነው። ይሄ ዩሪናሪ ፍሪኩዌንሲ የምንለው ቶሎ ቶሎ የመሽናት አይነት ምልክት ልናይ እንችላለን። ይህም ደግሞ ከኩላሊት ስራ ስለሚጨምር ወደ ምንድነው የኪድኒ ፊልትሬሽን ሬቱ ስለሚጨምር ምክንያቱም ብለድ ሳፕላይ ኤንድ ፍሉይድ ኦቨርሎድ ስለሚኖር የብለድ ሳፕላይ ወይም ደግሞ ብለድ ሳፕላይ እና ፍሉይድ ሎዶች ሊኖሩ ስለሚችሉ እነዚህን ወስት ፕሮዳክቶችን ኤክስክሬት ለማድረግ ከፍተኛ የሆነ ጫና ስለሚኖርበት ኩላሊት ማለት ነው ቶሎ ቶሎ የመሽናት አይነት ስሜት ሊኖር ይችላል። ከዛ በተጨማሪ ደግሞ የጽንሱ ፊዚካሊ የሽንት ፊኛ ላይ ፕሬሸር ስለሚያሳድር ሽንትን ቋጥሮ የመቆየት አይነት ስሜት ላይኖር ስለሚችል ሽንት ቶሎ ቶሎ እንዲመጣ ወይም ደግሞ ቶሎ ቶሎ መሽናት አይነት ስሜት እንዲኖር ሊያደርግ ይችላል ማለት ነው። ሽንት ቶሎ ቶሎ መሽናት ከእርግዝና ስሜቶች ጋር ሊያያዝ ይችላል። ነገር ግን ይሄ ቶሎ ቶሎ መሽናት አለ ማለት ኦልዌይስ እርግዝና አለ ማለት ላይሆን ይችላል። ሌሎች ተያያዥ ምክንያቶች ሊኖሩ ይችላሉ ከሽንት ቱቦ ኢንፌክሽን ጋር ህመም ጋር በተያያዘ ሌሎች ምልክቶች ጋር ሊያያዝ ስለሚችል ይሄ ነገር አለ ማለት ኦልዌይስ እርግዝና አለ ማለት አይደለም። ነገር ግን ምልክቶቹ ሊሆኑ ይችላሉ ማለት ነው። ሌላኛውና አምስተኛው በእርግዝና ወቅት ሊኖር የሚችል ምልክት ድካም ነው ወይም ደግሞ ፋቲግ ብለን የምንጠራው የድካም ስሜት ይኖራል ማለት ነው። ከድሮ በተለየ ወትሮ ከእርግዝና በፊት ከሚያጋጥምሽ ድካም በተለየ ጠንከር ያለ ድካም ሊያጋጥምሽ ይችላል። ይህም ድካም ደግሞ ከፕሮጀስትሮን ሆርሞን ወይም ደግሞ በእርግዝና ወቅት ከሚኖሩ ሆርሞንስ ጋር ይያያዛል ማለት ነው። የፕሮጀስትሮን ሆርሞን በከፍተኛ ሁኔታ በሚመረትበት ጊዜ ይሄ ሆርሞን በሚኖርበት ጊዜ ምንድነው ይሄ ሜታቦሊክ አክቲቪቲዎች ምንድነው ይቀንሳሉ። ሜታቦሊክ አክቲቪቲዎች በሚቀንሱበት ጊዜ ሃይ የሆነ ኢነርጂ የራሳቸውንም ዲማንድ የህፃኑንም ዲማንድ ደግሞ ከቨር ለማድረግ ከፍተኛ የሆነ ሜታቦሊክ ኢነርጂ ስለሚጠቀም ሰውነታችሁ የድካም ስሜቶች ይኖራሉ ማለት ነው። ሌላኛው በእርግዝና ወቅት ሊኖር የሚችል ምልክት ማለት ነው በማህፀን ትንሽ ደም መታየት ሊኖር ይችላል። ይሄም ደግሞ የተጸነሰው ጽንስ ከማህፀን ግድግዳ ጋር በሚያያዝበት ጊዜ ወይም ደግሞ ኢምፕላንቴሽን ፕሮሰስ በሚኖርበት ጊዜ
ትንሽ የደም መፍሰስ ወይም ደግሞ መታየት ሊኖር ይችላል። ይሄ በጣም ምንድነው ላይት ስፖት የምንለው አይነት ነገር ትንሽዬ ደም ሊኖር ይችላል። ከሁሉም ሴት ላይኖር ይችላል። ከሁሉም እናቶች ጋር ላይከሰት ይችላል። ነገር ግን ይሄ ገና ኢርሊ ላይ ህፃኑ ምንድነው ጽንሱ የማህፀን ግድግዳ ጋር በሚገናኝበት ጊዜ ትንሽዬ ደም ሊኖር ይችላል። ነገር ግን ይሄ ደም ከፍተኛ ከሆነ የሆድ ወይም ደግሞ የማህፀን ህመም ጋር የሚያያዝ ከሆነ ምናልባት ከማህፀን ውጭ እርግዝናና ውርጃ ነገሮች ሊኖሩ ስለሚችሉ ለነዚህ ነገሮች አዌርድ መሆን ያስፈልጋል ማለት ነው። ከዛ ውጭ ግን ገና እርግዝና ሲጀምር አካባቢ ጽንሱ ከማህፀን ግድግዳ ጋር በሚገናኝበት ጊዜ ይሄ ላይት ስፖት የምንለው ወይም ደግሞ ትንሽዬ በማህፀን ደም መታየት አይነት ነገር ሊኖር ይችላል ማለት ነው። ሌላኛው በእርግዝና ወቅት ሊኖር የሚችል ምልክት ራስ ምታትና ማዞር አይነት ነገር ሊኖር ይችላል። ይህም ያው በእርግዝና ወቅት የሆርሞኖች መቀየርስ ሊኖር ስለሚችል ሳይሆን ስላለ ራስ ምታትና ራስ ማዞር ሊኖር ይችላል። እነዚህ ነገሮች ያጋጥማሉ ማለት ነው። ከዛ ውጪ ሌላኛው በእርግዝና ወቅት ሊኖር የሚችል ምልክት የሆድ መነፋት ወይም ደግሞ ብሎቲንግ የምንለው ነው ማለት ነው። ይህ የሆድ መነፋት ወይም ደግሞ ብሎቲንግ ብለን የምንጠራው ምልክት ማለት ነው ከፕሮጀስትሮን ሆርሞን ጋር የሚያያዝ ነገር ነው። ፕሮጀስትሮን ሆርሞን በፕሮዲውስ በሚደረግበት ጊዜ ስሙዝ መስል ሪላክሴሽን ስለሚኖር እና የኢንተስታይናል እነዚህ ሞቲሊቲዎቹ ስለሚቀንሱ በቀላሉ እነዚህ አሲዶች ሊኖሩ ስለሚችሉ በዛን ሰዓት ላይ የሆድ መነፋት አይነት ነገር ሊኖር ይችላል ማለት ነው። ይህ ከፕሮጀስትሮን ሆርሞን ጋር የተገናኘ ነውና የሆድ መነፋት ወይም ደግሞ እነዚህ የሆነ ምንድነው የምግብ ፍላጎት አለመኖር ይሄ ሳንበላ የበላን አይነት ነገር ይሄ ፉል የመሆን አይነት ነገር ሊኖር ይችላል ማለት ነው ከፕሮጀስትሮን ሆርሞን ጋር ስለሚያያዝ ማለት ነው። ሌላኛው በእርግዝና ወቅት ሊኖር የሚችል ምልክት ማለት ነው ምግብ መጥላት ወይም ደግሞ ምግብን በጣም መፈለግ አይነት ስሜቶች ሊኖሩ ይችላሉ። ምናልባት ከዚህ በፊት ትመገቧቸው የነበሩ ምግቦችን እጅግ በጣም የመጥላት አይነት ነገር ሁሉንም ሳይሆን አንዳንድ ምግቦችን የመጥላት አይነት ስሜት ይኖራል። በተቃራኒው ደግሞ ምግብ ያልሆኑ ነገሮችን ኖርማሊ የማትመገቧቸውን ምግቦች የመፈለግና እነዛን የመብላት አይነት ነገር ለምሳሌ ብዙ ጊዜ ነፍሰ ጡር እናቶች ላይ የሚያጋጥሙ ምንድነው እነዚህ ቤት አካባቢ ወይም በቤት ዙሪያ ያሉ ምግብ ያልሆኑ ነገሮችን ለምሳሌ እንደ አፈር ሊሆን ይችላል። የተለያየ ግድግዳ ጋር ያሉ እነዚህ አፈሮችን ምናምን ነገር እነዛን በቤት ዙሪያ ያሉ ነገሮችን ምግብ ያልሆኑ ነገሮችን የመመገብ አይነት ነገር ሊኖር ይችላል። ያው ይህም በእርግዝና ወቅት ሊኖር የሚችል ምልክት ነው ማለት ነው። ሌላኛው በእርግዝና ወቅት ሊኖር የሚችል ነገር ምንድነው ለሽታ ተጋላጭ መሆን ነው። እናቶች ነፍሰ ጡር የሆኑ እናቶች ድሮ ቶሎሬት የሚያደርጓቸውን ሽታዎች ቤት ውስጥ ቤት አካባቢ ከምግብ ጋር የተያያዙ ነገሮች ሊሆኑ ይችላሉ። ድሮ መቋቋም የሚችሉትን ሽታዎች መቋቋም አለመቻል እና ለነዛ በጣም ሴንሲቲቭ የሆነ ይሄ አኪዩት ሴንስ ኦፍ ስሜል የምንለው ማለት ነው። ይሄ በጣም ይሄ ምንድነው ሴንሲቲቭ መሆን ለሽታዎቹ ሴንሲቲቭ መሆን አይነት ነገር ሊኖር ይችላል ማለት ነው። ሌላኛው በእርግዝና ወቅት ሊኖር የሚችል ምልክት ማለት ነው የጀርባ ህመም ነው። የጀርባ ህመም
ከሁለት ነገር ጋር ሊያያዝ ይችላል። አንደኛው ከሆርሞናል ቼንጅ ወይም ደግሞ የሆርሞን መቀየር ጋር ሊያያዝ ይችላል። ሁለተኛው ደግሞ ልጅ ከመሸከም ጋር ሊያያዝ ይችላል። የመጀመሪያው ከሆርሞን መቀየር ጋር ለምሳሌ እነዚህ ሪላክሲን የሚባሉ ሆርሞኖች ፕሮዲዩስ ይደረጋሉ። ከነዛ ሆርሞኖች መመረት ጋር ተያይዞ እነዚህ ቴንደኖቹ ምናምን ነገር ሪላክስ ስለሚያደርጉ ስትሬች ስለሚያደርጉ የጀርባ ህመም ሊኖር ይችላል። ከዛ ውጭ ደግሞ ፊዚካሊ ህፃኑን በምትሸከምበት ጊዜ ይሄ የፖስቸር መቀያየሮች ሊኖሩ ይችላሉና ከዛ ጋር ተያይዞ ይሄ ምንድነው የጀርባ ምንድነው እንደዚህ ቅርጻቸው አለ አይደለ? ኖርማሊ እርግዝና ሰዓት ላይ የቅርጻቸው መቀየር ምናምን ነገር ሊኖር ይችላል። ይሄ ከወገብ አካባቢ ወደፊት ገባ ብሎ ከደረት አካባቢ ደግሞ ምንድነው ወደ ኋላ ወጣ ማለት አይነት ነገሮች እነዚህ የፖስቸር ለውጦች ስለሚኖሩ ከዛ ጋር ተያይዞ የጀርባ ህመም ሊኖር ይችላል ማለት ነው። ከዛ ውጪ ሌላኛው በእርግዝና ወቅት ሊኖር የሚችለው ምልክት ማለት ነው በማህፀን ፈሳሽ መፍሰስ ነው። ይሄ በማህፀን ፈሳሽ መፍሰስ ስንል ምን አይነት ፈሳሽ ነው? አንደኛ ሽታ የሌለው ፈሳሽ መሆን መቻል አለበት። ኖርማል ነው ለማለት ሽታ የሌለው ፈሳሽ፣ አንጸባራቂና ነጭ ፈሳሽ ሲኖር ይሄኛው ምንድነው የእርግዝና አንዱ ምልክት ነው ብለን እንጠራዋለን። ነገር ግን ይሄ ሽታ ያለው አይነት ነገር ከሆነ ግን ምንድነው ሌላ ኢሹ ስለሆነ ህክምና ስለሚያስፈልገው ወደ ጤና ተቋም ሄዶ መታየትን ይሻል። ከዛ ውጭ ግን ይሄ ሽታ የሌለው ነጭና አንጸባራቂ አይነት ፈሳሽ በሚኖርበት ሰዓት ግን የእርግዝና ምልክት ነው ማለት ነው። ሌላኛው በእርግዝና ወቅት ሊኖር የሚችል ምልክት የሰገራ ድርቀት ነው። ይሄም ደግሞ የሰገራ ድርቀት ደግሞ ከሆርሞናል ቼንጆች ጋር ስለሚያያዝ በእርግዝና ወቅት ከሚቀየሩ ሆርሞኖች ጋር ስለሚያያዝ ምንድነው ማድረግ ያለብን ነገር ምንድነው የሚለው ነገር እናያለን ማለት ነው። ምክንያቱም ይሄ የሰገራ ድርቀት ይህንን ቤታችን ላይ ሆነን ማከም ስለምንችል ማለት ነው። አንዱ ምልክት ነው። ያው ሆርሞናል ቼንጆች ስለሚኖሩ በእርግዝና ወቅት ሊኖር የሚችል ምልክት ነው። ነገር ግን ድርቀት በሚኖርበት ሰዓት እንዳንቸገር ማለት ነው ቤት ውስጥ ላይ እኛ በቀላሉ አድርገን ማከም እንችላለን። የመጀመሪያው ነገር ውሃ ብዙ መጠጣት ነው። የሰገራ ድርቀት ለመከላከል ውሃ ብዙ መጠጣት፣ ቶሎ በደንብ ውሃ መጠጣት። ከዛ ውጭ ደግሞ እነዚህ ሃይ ፋይበር ዳይቶችን እና የሀበሻ ጎመን አይነት ምግቦችን በደንብ መመገብ ይጠበቅብናል ማለት ነው። ከዛ ውጪ ቀለል ያለ እንቅስቃሴን በማድረግ እነዚህ የሰገራ ድርቀት የምንለውን ነገር ቤታችን ላይ መከላከል እንችላለን ማለት ነው። ሌላኛው በእርግዝና ወቅት ሊኖር የሚችል ምልክት ምንድነው? የጸባይ መቀያየር ነው። ይሄ ሙድ ስዊንግ የምንለው ማለት ነው። አንዳንድ እናቶች በጣም ከፍተኛ የሆነ ደስታ ይሄ ጆይ ኤንድ ላይት ምናምን የምንላቸው ነገሮች በጣም ሳቲስፋክሽን ምናምን ነገር ይሰማቸዋል። በጣም የደስታ ጥግ ላይ ይደርሳሉ፣ ደስተኞች ይሆናሉ። አንዳንድ ሴቶች ደግሞ በተቃራኒው ምንድነው በጣም መከፋት፣ ዲፕሬሽን ውስጥ መግባት አይነት ነገሮች ሊኖሩ ይችላሉ። ወይም ደግሞ አዘሴም ውመን ላይ አንድ ሴት ላይ የሆነ ሰዓት ላይ በጣም የመደሰት አይነት ነገር፣ የሆነ ሰዓት ላይ ደግሞ በጣም የመከፋት አይነት ነገር ስሜቶች ሊኖሩ ይችላሉ። ከሆርሞን ጋር በተያያዙ ፕላስ ደግሞ ከፕሬግናንሲ ፕሪፔርድነስ ጋር ምናምን ነገር በተያያዘም ሊኖር ይችላል። አንድ እናት ፕላን አድርጋ አቀዳበት ያረገዘች እናትና ምንም አይነት ፕላን ሳይኖራት ያረገዘች እናት ተመሳሳይ አይነት የጸባይ ሊኖራት አይችልም ዱሪንግ ፕሬግናንሲ። እነዚህ በጣም ጆይፉል ምናምን ነገር የሚሆኑ እናቶች ምንድነው ፕላን አድርገው ብለው ተዘጋጅተውበት ያረገዙ እናቶች እንደዚህ አይነት ስሜት ሊሰማቸው ይችላል። በተቃራኒው ደግሞ
ፕሪፔርድ ያልሆኑ እናቶች ደግሞ ዲፕሬሽን ውስጥ ሊገቡ ይችላሉ፣ በቀላሉ ሊከፉ ይችላሉ፣ ቲርፉልነስ ነገር ሊሆኑ ይችላሉ እና እንደዛ አይነት መቀያየሮች ሊኖሩ ይችላሉ። ከዛ ውጪ ይሄ ምንድነው ወደ ዲፕሬሽን አይነት ነገር የሚሄድ አይነት ነገር ከሆነ በሕክምና መታየት ይኖርባችኋል ማለት ነው። ሌላኛው በእርግዝና ወቅት ሊኖር የሚችል ምልክት ማለት ነው የደረት ማቃጠል ወይም ደግሞ ይህ ሃርት በርን ብለን የምንጠራው ነው። ምናልባት ይህ ሃርት በርን በሁለት ነገሮች ሊከሰት ይችላል። አንደኛው በፕሮጀስትሮን ሆርሞን ነው። ሁለተኛው ደግሞ ህፃኑ እያደገ ሲሄድና ጨጓራ ላይ ጫና ሲያደርግ የደረት ማቃጠል ሊኖር ይችላል ማለት ነው። በፕሮጀስትሮን ሆርሞን ምክንያት እንዴት የደረት ማቃጠል ወይም ደግሞ ሃርት በርን ሊኖር ይችላል ካላችሁኝ የፕሮጀስትሮን ሆርሞን ኢሶፋጊያል ስፊንክተር የምንለውን በጨጓራችን እና ከላይኛው ከደረታችን ክፍል መካከል ያለውን ስፊንክተር ሪላክስ እንዲያደርግ ያደርገዋል። ያ ሪላክስ በሚያደርግበት ጊዜ ደግሞ ጋስትሪክ አሲዶቹ በቀላሉ ወደ ደረት ስለሚገቡ የማቃጠል አይነት ስሜት ይኖረዋል። ሁለተኛው ህፃኑ እድገቱ እየጨመረ በሚሄድበት ጊዜ ፊዚካሊ ስቶማክን ኮምፕረስ ስለሚያደርገው አፓርት ኮምፕሬሽን ስለሚኖር በቀላሉ ጋስትሪክ አሲዶቹ ወደ ደረት ሪፍሌክስ ስለሚያደርጉ የደረት ማቃጠል ወይም ደግሞ የደረት ህመም ሊኖር ይችላል ማለት ነው። እንደዛ አይነት ነገሮች እንዳይኖሩ ቤታችሁ ውስጥ ማድረግ ያለባችሁ ነገር ምንድነው? የመጀመሪያው ነገር በምትተኙበት ጊዜ ትራስ ከፍ አድርጋችሁ መተኛት ሪከመንድ ይደረጋል። ከዛ ውጪ ደግሞ እነዚህ ደረቅ ምግቦችን አይነት ነገር በመመገብ ደረቅ ምግቦች እንደ ቆሎ አይነት ነገሮችን በመመገብም ይህንን ነገር መከላከል ይቻላል ማለት ነው። ከዛ ውጪ ደግሞ ከዚህ በፊት ከእርግዝና በፊት የጨጓራ ህመም ከነበረባችሁ ያንን የጨጓራ ህክምናን በማድረግ ይህን ነገር መቀነስ ይቻላል ማለት ነው። ሌላኛው በእርግዝና ወቅት ሊኖር የሚችል ነገር ቡግር ነው ወይም ደግሞ ይሄ አክኒ ብለን የምንጠራው ቡግር ሊኖር ይችላል ማለት ነው። ይህም ደግሞ ሊሆን የሚችለው ከሆርሞናል ቼንጆች ጋር ተያያዘ ነው። የነ ፕሮጀስትሮን ሆርሞን ፕሮዲዩስ መደረግ ሴባሾስ ግላንድን ጋር እነዚህ የዘይት ምርቶች ወይም ደግሞ ኦይሊ ፕሮዳክሽን ሊኖር ስለሚችል እና እነዚህ ኦይሊ ፕሮዳክሽኖች ደግሞ ሄር ፎሊክሎች ጋር ሊዘጉ ስለሚችሉ እና ያን ክሎግ ስለሚያደርግ ምንድነው ቡግር የመከሰት አይነት ነገሮች ይኖራሉ ማለት ነው። እና እነዚህ ምልክቶች በእርግዝና ወቅት ሊኖሩ የሚችሉ ምልክቶች ናቸው። እነዚህ አሁን ያየናቸው ምልክቶች አሉ ማለት ግን እርግዝና አለ ማለት አይደለም። ነሰሰርሊ እርግዝና አለ ማለት አይደለም። የእርግዝና ምልክቶች ናቸው እንጂ እነዚህ ነገሮች አሉ ማለት ነሰሰርሊ እርግዝና አለ ማለት አይደለም። እርግዝና መኖር አለመኖሩን ለማወቅ የግዴታ ምን መደረግ አለበት? ምርመራ በላብራቶሪ ምርመራ መደረግ መቻል አለበት። በላብራቶሪ ምርመራ አድርገን እንኳን ሽንት ላይ እርግዝናው አለ ቢል 100% ኮንፊርማተሪ አይደለም። ሌሎች ኮንፊርማተሪ ሜካኒዝሞች ስላሉ ማለት ነው። አንደኛ በአልትራሳውንድ ቼክ አድርገን ሃርት ቢቱን ማየት አለብን። ፌታል ኤክስትሪሚቲዎችን ፌታል ፓርቱን ማየት መቻል አለብን። ወይም ደግሞ እናትየዋ ሲንቀሳቀስ ፊል ማድረግ መቻል አለባት። ኦን ፓልፔሽን ደግሞ ቼክ አድርገን እነዚህ አይነት ነገሮችን ስናገኝ ነው ኮንፊርማተሪ ነው የምንለው እንጂ አሁን የዘረዘርኩላችሁ ምልክቶች ከ1 እስከ 16 ያሉ ምልክቶች አሉ ማለት ወይስ ፕሬግናንሲ አለ ማለት አይደለም ማለት ነው። ስላዳመጣችሁኝ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።
እንግዲህ እናቶች እንደዚህ አይነት መረጃዎች እንዲደርሷችሁ ቤቱን ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ከዛ ውጪ መልካም የእርግዝና ጊዜን ተመኘሁኝ። አመሰግናለሁ።